አዎ ስለ ወተት እያንዳንዱ የተነገራችሁ ውሸት ነበረ። ወተት ላይ ፕሮፓጋንዳ ተሰርቶባችኋል። ለብዙ ዓመታት ወተት ጠንካራ እንደሚያደርገን፣ አጥንታችንን እንደሚገነባ፣ ቁመታችንን እንድንጨምር እንደሚረዳን እና በአጠቃላይ ለጤናችን አስፈላጊ እንደሆነ ተነግሮናል። ታዋቂ ሰዎች፣ አትሌቶች፣ አስተማሪዎች ራሱ ሳይቀሩ ወተትን እንድንጠጣ ነግረውናል፣ አስተምረውናል። ይህንን ሴራ የጠነሰሱት ግን የወተት ድርጅቶች አንድ ላይ በመሆን ነው። ዓላማቸው ወተታቸው እንዲሸጥላቸው ነበረ። እናም ተሳክቶላቸዋል። ምክንያቱም ማስታወቂያዎቹ አሳማኝ ከመሆናቸው የተነሳ ብዙዎች ሳይንስ ነው ብለው ተቀብለዋቸዋል። ግን ተሸውዳቸዋል። ምክንያቱም ወተትን ስንጠጣ ወተት ከሰውነታችን ጋር ጦርነት ይገጥማል። በድብቅ የሚደረገውን ጦርነት ከማየታችን በፊት ስለተዋሸነው ውሸት እንይ። ምክንያቱም አስቡት እስኪ ካደግን በኋላ ወተትን የምንጠጣው ብቸኛው አጥቢ እንስሳ እኛ ብቻ ነን። ሌሎቹ አጥቢ እንስሳቶች ካደጉ በኋላ ያቆማሉ። ወተት እንደምታውቁት የሚመጣው ከአጥቢ እንስሳዎች ነው። በብዛት የተለመደው ከላሞች። ብዙዎች የሚረሱት ነገር ግን የላም ወተት ልክ እንደ እናቶች ወተት የተመረተበት ዓላማ ተመሳሳይ ነው። ሁለቱም ዓላማቸው አዲስ ለተወለዱት ልጆች በንጥረ ነገሮች የበለጸጉ የምግብ ምንጭ መሆን ነው። ይህ ለልጆቹ ኖርማል ምግቦችን መፍጨት ያልቻለውና ያልዳበረው ሰውነታቸው ምግብ እንዲያገኝና እንዲዳብር ያስችለዋል። የእናቶች ወተት በውስጡ ቫይታሚኖች፣ ማዕድኖች፣ ቅባቶች፣ ከበሽታ የሚከላከሉ አንቲቦዲዎችና ጠቃሚ ባክቴሪያዎችን ይዟል። እነዚህ ሁሉ ንጥረ ነገሮች ልጆች ደካማ እና ለብዙ ነገሮች ተጋላጭ የሆኑበት የህይወታቸውን ክፍል ተቋቁመው እንዲያልፉ ያስችላቸዋል። ነገር ግን የእናታቸው ወተት ከጊዜ በኋላ ይቆማል። ምክንያቱም ወተቱን ማምረት ለእናትየው ብዙ ድካምን የሚጠይቅ ነው። ስለዚህ ህፃኑ ወተትን ያቆምና ኖርማል ምግቦችን መመገብ ይጀምራል። ግን ችግሩ የሚመጣው እዚህ ጋ ነው። ወተት ለህፃን ልጆች አስፈላጊ ነው ማለት ለወጣቶችም አስፈላጊ ነው ማለት አይደለም። ልጆች እያደጉ በመጡ ቁጥር ወተትን ውጤታማ በሆነ መንገድ መፍጨት ያስቻላቸው መሳሪያቸው እየጠፋ ይመጣል። ምን መሰላችሁ? ወተት የሚያመጣብን ብዙ ሰው የማያውቀው ችግር አለ። ወደ ዋናው ጦርነት ከማለፋችን በፊት ከትንሹ ጦርነት እንጀምር። የዚህ ጦርነት ጠላታችሁ ወተት ውስጥ የሚገኘው ላክቶስ የተባለው ስኳር ነው። ስለዚህ ሰውነታችሁ ይህን ስኳር የግዴታ መሰባበር አለበት። ይህንን ለማድረግ ደግሞ ሰውነታችሁ ላክቴስ የተባለ መሳሪያ ወይም በሳይንሳዊ ስሙ ኢንዛይም ያስፈልገዋል። ይህን ኢንዛይም እንደ መዶሻ አስቡት። ልክ ላክቶስ ስኳር ሲመጣለት ይሰብረውና ወደ ግሉኮስ እና ጋላክቶስ ይቀይረዋል። ከዛ ሰውነታችሁ ግሉኮሱን ይወስድና እንደ ኃይል ምንጭ ይጠቀመዋል። ህፃኖች ከኛ የበለጠ ይህ ላክቴስ መሳሪያ በብዛት አላቸው። ችግሩ ግን የላክቴስ መሳሪያ ከልጅነት ወቅት በኋላ እየጠፋ ይመጣል። አዋቂዎች ላይ ቀንሶ ጥቂት ብቻ ስለሚሆን ወተትን ስትጠጡ ላክቶስ ስኳር በሰውነታችሁ ውስጥ ሳይሰባበር ያመልጣል። ከዛ ስኳሩ አምልጦ ወደ ትልቁ አንጀታችሁ ይገባል። ትልቁ አንጀታችሁ ውስጥ ደግሞ ባክቴሪያዎች ስላሉ ከነሱ ጋር በማበር መጥፎ ጋዝ እንዲፈጠር ያደርጋል። ጋዙ ደግሞ ምቾት መነሳትን፣ የሆድ መነፋትን፣ የሆድ ህመም ወይም ሽምቅቅ አድርጎ መያዝን፣ ተቅማጥን፣ ማቅለሽለሽን እና ማስጋሳትን ያመጣል። ወተት ከጠጣችሁ በኋላ እነዚህ ምልክቶች ከተመለከታችሁ ላክቶስ ኢንቶለራንስ ሊኖርባችሁ ይችላል። ግን ማወቅ ያለባችሁ ነገር የወተት አላርጂክ እና አሁን ያልኳችሁ ላክቶስ ኢንቶለራንስ ይለያያል። ስለ ወተት አላርጂክ እንመጣበታለን። ይህ ሁሉ ችግር የመጣው ግን በምክንያት ነው። ወተት የሚሰራው ለጊዜያዊ እንጂ ለሙሉ የህይወት ጊዜ ምግብነት አይደለም። አሁን ላይ ብዙዎቻችሁ ልትጠይቁት የምትችሉት ጥያቄ ወተት ለህፃን ልጆች ብቻ ከተሰራ ለምንድን ነው አንዳንድ ሰዎች ወተትን ያለምንም ችግር የሚጠጡት ነው? ምናልባት እናንተም ምንም ሳይገጥማችሁ ወተትን ትጠጡ ይሆናል። ታዲያ ይህ እንዴት ሊሆን ቻለ? ይህን ጥያቄ የምንመልሰው ወተት ከጅምሩ እንዴት በአስከፊ ሁኔታ እንደተገኘ እና እንዴት መጠጣት እንደጀመርን በመመልከት ነው። ከ11 ሺህ ዓመታት በፊት የሰው ልጆች ግብርናን ሲጀምሩ እንደሌላ ጊዜው ከቦታ ቦታ እየተዘዋወሩ ማደንና መሰብሰብ ትተው አንድ ቦታ ላይ ተወስነው በማህበር መኖር ይጀምራሉ። ፍየሎችን፣ በጎችን እና ከብቶችንም ማርባት ይጀምራሉ። ታዲያ በዚህ ወቅት እንደ ረሃብና የምግብ እጥረት ያሉ ከባባድ ድንገተኛ አደጋዎች እያጋጠማቸው ይመጣል። ከዛ የምግብ አማራጮችን መፈለግ ይጀምራሉ። በስተመጨረሻ ግን ለምን የእንስሳቶችን ወተት መጠጣት አንጀምርም ብለው ያስቡና በሀሳባቸው ይስማማሉ። ምክንያቱም እንስሳዎቹ ቢመገቧቸው እነሱም ያልቁና አሁንም ከእንደገና ይራባሉ። በጊዜው ጥሬ ወተትን ሲጠጡ በላክቶስ ስኳር ምክንያት በምግብ መፈጨት ስርዓታቸው ላይ ምቾት መነሳት ይገጥማቸዋል። ቢሆንም ወተት ካሎሪዎችን፣ ቅባቶችን፣ ፕሮቲኖችን እና አስፈላጊ ንጥረ ነገሮችን ስለሚሰጣቸው በህይወት ለመቆየት የግዴታ መጠጣት ነበረባቸው። በዚህም ምክንያት አደጋው የተፈጠረበት ቦታ ወሳኝ የዘረመል መቀየር ይፈጠራል። ማለትም በዘረመላቸው ላይ የተፈጠረው መቀየር በወጣትነት እድሜያቸው ራሱ የወተት ስኳርን የሚሰባብረው መሳሪያን ማምረት እንዲችሉ ያደርጋቸዋል። ይህ ደግሞ ወተትን ያለምንም ችግር እንዲጠጡና የምግብ እጥረትን እንዲከላከሉ ያስችላቸዋል። ከዛም የዛን ጊዜ የተፈጠረው የዘረመል ለውጥ በዘር ይተላለፍና በብዙ ህዝቦች ውስጥ ይሰራጫል። ለዛም ነው ዛሬ ላይ አንዳንድ
አንዳንድ ሰዎች ምንም አይነት ምልክት ሳያዩ ወተትን የሚጠጡት። አስቀድሜ ያብራራውላችሁ ቀለል ያለው ጦርነት ነው። ከሁሉም የከፋው ጦርነት ግን የወተት አለርጂክ ነው። የሰውነታችሁ በሽታን የሚከላከለው ስርዓት ወተትን እንደ መጥፎ ጠላት ወይም ልክ እንደ ባክቴሪያ ሲመለከተው የሚፈጠር ችግር ነው። ለዛም ወተት ስትጠጡ እንደ ቅድሙ የምግብ መፈጨት ስርዓታችሁ ላይ ብቻ አይደለም ችግር የሚፈጥረው፣ ሰውነታችሁ በሙሉ አቅም እንዲከላከልና እንዲያጠቃ ነው የሚያስነሳው። ይህ ደግሞ ህይወት ማጣትን ጨምሮ ከባድ መዘዝን ሊያመጣ ይችላል። ወተት ውስጥ ኬሲን እና ዌይ የተባሉ የታወቁ ፕሮቲኖች ይገኛሉ። የወተት አለርጂክ ባለባቸው ሰዎች ላይ የበሽታ መከላከል ስርዓታቸው ከነዚህ ከሁለቱ ፕሮቲኖች አንዱን ወይም ሁለቱንም እንደ አደገኛ በሽታ አምጪዎች ያያቸዋል። ከዛ እርምጃ ይወስድባቸዋል። ችግሩም የሚመጣው እዚህ ጋ ነው። ወተትን ሲጠጡ ሰውነታቸው ወተቱ ላይ እርምጃ በመውሰድ የሰውነት መቆጣትን የሚያመጡ ኬሚካሎችን ይለቃል። ለዛም እንደ ማበጥ፣ ማስመለስ እና ለህይወት አስጊ የሆነ አለርጂክ እንዲከሰት ያደርጋል። ይህ ችግር ብዙውን ጊዜ የሚፈጠረው ህፃናቶች ላይ ነው፣ ምክንያቱም የበሽታ መከላከል ስርዓታቸው ገና ዳብሮ አልጨረሰም። ነገር ግን በአንዳንድ ኬዞች ላይ አለርጂኩ አብሮ ሊያድግና በአዋቂዎች ላይም ሊከሰት ይችላል። የወተት አለርጂኩን ከቅድሙ ችግር ለየት የሚያደርገው የቅድሙ ጊዜያዊ የሆነ ምቾት መነሳትን እና ብዙውን ጊዜ አደገኛ የመሆን አዝማሚያ የለውም። የወተት አለርጂክ ግን አደገኛ ነው። ስለዚህ ጥብቅ በሆነ መልኩ ወተትንና የወተት ምርቶችን ማስወገድ ግዴታ ነው። በዚህ አለርጂክ መፈጠር ራሱ ወተት ተፈጥሯዊ የሆነ የአዋቂዎች የምግብ አካል እንዳልሆነ መረዳት እንችላለን። ዛሬ ላይም ግን አስፈላጊ ነው ወይስ አይደለም የሚለው ክርክር ግራ እያጋባ ቀጥሏል። ሳይንሱ የሚለው ሌላ ነው፣ ማስታወቂያዎችም የሚሉት ሌላ ነው። ስለዚህ ታዲያ በአጠቃላይ ስለ ወተትና ጤናችሁ ማስረጃዎች ምንድን ነው የሚሉት? ወተት ጤና ላይ የሚያመጣው ነገር በመንግስት ፖሊሲዎችና በድርጅቶች አማካኝነት በቀጥታም ሆነ በተዘዋዋሪ እንደተጋነነ ወይም እንደተድበሰበሰ አውቀናል። ይህንን ስንል ግን ወተት ምንም አይነት ሳይንሳዊ ጠቀሜታ የለውም እያልን አይደለም። በተለይ ለልጆች ጠቀሜታ አለው። ጥናቶች በልጅነት ጊዜ ወተትን መጠጣት ሰውነትን ለማዳበር እና ለቁመት መጨመር አስተዋጽኦ እንደሚያደርግ ያመለክታሉ። ግን ይህ የሚሰራው ልጆች ላይ ብቻ ነው። ወተት በንጥረ ነገሮች የተሞላ ቢሆንም የወተት ጥቅም ሰዎች እድሜያቸው እየጨመረ በመጣ ቁጥር ያን ያህል የሚባል አይደለም። ወተት ለአጥንት ጠቃሚ እንደሆነ ለብዙ ጊዜያት ተነግሯል። ግን በአንድ ጥናት ላይ በልጅነታቸው ብዙ ወተትን የጠጡ ወጣት ተሳታፊዎችን መርጠው ይከታተሏቸዋል። ከዛ በጥናቱ መጨረሻ ግን የተሳታፊዎቹ አጥንት እንደጠበቁት እንዳልጠነከረ ወይም የመሰበር ሪስኩ እንዳልቀነሰ ይረዳሉ። እንደውም የመሰበር ሪስኩ ጨምሮ ነበረ። ከዚህም በላይ ሌሎች ጥናቶችም ወተት ለአጥንት ጠቃሚ የሆነው ካልሲየም ምንጭ ቢሆንም ካልሲየም ብቻ ግን ለጠንካራ አጥንት በቂ እንዳልሆነ አረጋግጠዋል። ሌላው ወተት ውስጥ ያለው ሆርሞን ጉዳይ ነው። ወተት ውስጥ የጥጃውን እድገት ለመደገፍ የሚረዱ ሆርሞኖች ይገኛሉ። ከዚህ በተጨማሪም አንዳንድ የንግድ ላሞች የማደለቢያ ሆርሞኖች ይጨመርባቸዋል። ስለዚህ ወተቱ ሲጠጣ የሰዎች ሆርሞን ላይ ተጽዕኖ ያመጣል። አንዳንድ ጥናቶች አከራካሪ እና አለመስማማቶች ቢኖራቸውም ግን በልጅነት ጊዜም ሆነ ከጉርምስና ጊዜ በኋላ በከፍተኛ መጠን ወተትን መጠጣት በጥቂቱ የፕሮስቴት ካንሰርን ሪስክ እንደሚጨምር ያሳያሉ። በዛውም ልክ ደግሞ የአንጀት ካንሰር ሪስክን እንደሚቀንስም ያሳያሉ። ስለዚህ የወተትን ነገር አስቸጋሪ የሚያደርገው ብዙውን ጊዜ ወተት ለጤና ጠቃሚ ነው የሚሉትም አይመከርም የሚሉትም የተደበላለቀ ነገር ነው የሚናገሩት። አንዳንዶቹ ወተትና የወተት ተዋጽኦዎችን አስወግዱ ብለው ጽንፍ ሲይዙ፣ ሌሎቹ ደግሞ ወተት አስፈላጊ እንደሆነ በማስተዋወቅ ቢሊዮን ዶላሮችን ያገኛሉ። እውነታው ግን በሁለቱም ጽንፍ በኩል አይደለም። መሀል ላይ መሆን የተሻለው አማራጭ ነው። ስለዚህ ወተት አንዳንድ ጠቀሜታዎች ቢኖሩትም በዛው ልክም አንዳንድ ጉዳቶችም አሉት። እናንተ በየቀኑ ወተት የመጠጣት ልምድ አላችሁ ወይስ ከስንት አንዴ ነው የምትጠጡት? መልሳችሁን ጻፉልኝ። ስለዚህ ለሌላ ጊዜ ወተትን ከመጠጣታችሁ በፊት የእውነት ለጤናዬ አስፈላጊ ነው ወይስ በማስታወቂያና በአፈ ታሪክ የሰማሁትን እየተከተልኩ ነው ብላችሁ ራሳችሁን ጠይቁ።